ሰላም ጤና ይስጥልን ተመልካቾቻችን አዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራም አሁን ጀምሯል። እስከ ዝግጅት ፍጻሜያችን ድረስ አብራችሁን ቆዩ። የዋርካ ዝግጅታችን ዛሬ እንግዲህ ቆይታውን የሚያደርገው በአዲስ ከተማ ክፍለ ከተማ ላይ ይሆናል። ይህንን ዝግጅት ለመታደም ከሁሉም ወረዳዎች የተውጣጡ ነዋሪዎች እዚህ ይገኛሉ። በነዋሪዎች ለሚነሳ ጥያቄ ደግሞ ምላሽ ለመስጠት የጽህፈት ቤት ኃላፊዎች እንዲሁም የክፍለ ከተማ ዋና ስራ አስፈጻሚ አቶ ታረቀኝን ጨምሮ ሌሎችም የሴክተር መስሪያ ቤት ተወካዮች እዚህ ተገኝተዋል። እስከ ዝግጅታችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ጠንካራ የኮሙኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ። የወጣት ማዕከላት ላይ የሚገኙ ላይብራሪዎች ደግሞ አሉ። ስለዚህ እነዚህ ላይብራሪዎች ቢያንስ ዲጂታላይዝድ ሆነው ወቅቱ የሚፈልገውን የንባብ ክህሎት ማዳበር እንዲቻል ላይብራሪዎቻችን ውስጥ የሚገኙ በተለይ እንደዚህ እንደ ፑል እንደ ከረምቦላ የሚባሉ ነገሮች ከዛ አካባቢ መነሳት አለባቸው። ምክንያቱም ላይ ሰው እያነበበ እዛ እያጠና ከታች ደግሞ እንትን ይላልና እነዚህም የሚያውቁ ስለሆኑ በወጣት ማዕከላት ላይ የሚገኙ ነገሮች ትኩረት ቢሰጥባቸው የሚል ነው። ቀጠና 2 ላይ ኳስ ሜዳ አለ እና የዛ ኳስ ሜዳ ችግር አልተፈታልንም። በጣም አዋራ አስቸግሩናል እና ያ ቢታይልን ወረዳ 14 ላይ ማለት ነው። ወረዳችን የስፖርት በተለይ የእግር ኳስ የስፖርት ቦታ የለውም። ሌሎች አጎራባች ወረዳዎች ላይ ነው ያውም ሰዓት በማይገኝበት መልኩ የማታ ክፍያት እየተከፈለ ስፖርቱን እያደረጉ ያሉት። ብዙ አገር ማገልገል የሚችሉ ብዙ አገር ማስጠራት የሚችሉ ምርጥ ወጣቶች ያሉበት ብዙ የስፖርት ማህበረሰብ ያለበት አካባቢ ነውና ብዙ ችግር አለበት። ከስፖርቱ ጋር ባይተዋርን ነው። የመጀመሪያ ደስታዬ ለረጅም ዓመታት ስንጠይቅ የነበረው እንደ ወጣት ወረዳ 13 የኒኮላ ሜዳ ተሰርቶ የተለያዩ ስፖርቶችን ስናካሄድበት ስንጫወትበት በማየቴ እኔ ትልቁ ደስታዬ ነው። ምክንያቱም የሚዳሰስ የሚጨበጥ ስለሆነ ከዛም አልፎ የክፍለ ከተማችን አስተዳደርን የማመሰግነው ሜዳውን መልሶ ሰርቶ ሰጥቶንም እንደገና እንዳይበላሽ ጥገናም እያደረገ ስላለ ይሄም አንዱ ሊመሰገን የሚገባ ነው። ወረዳ 11 ላይ የስፖርት ሜዳ የለንም፣ ሌላ አጎራባች ወረዳዎች ሄደን ነው የምንጠቀመው የሚለው ነው። እሱም ዘንድሮ አንድ ፕሮጀክት ይዘንላችኋል። 4 በ1 ሜዳ ነው። 4 የተለያዩ ስፖርቶችን እዛ ላይ ማዘውተር ይቻላል ማለት ነው። እግር ኳስ ሜዳ፣ ቴነስ ሜዳ፣ ቴነስ ከዛ ቅርጫትና የባስኬትቦል ማለት ነው። ክፍለ ከተሞች ላይ የመሶብ አንድ ማዕከልን ለማስጀመር ግንባታዎችን እያየን ያለ ነው። አንዳንዶች ፈጥነው እየሄዱ ነው ያሉት። አዲስ ከተማ ክፍለ ከተማ ላይ የግንባታ እንቅስቃሴውን አላየንምና ምን ታስቧል? መሶብ ግንባታን በተመለከተ ነው። እንደ አጠቃላይ የተቀሩት 9 ክፍለ ከተሞች ላይ ሁለቱ ማለት ቦሌና አራዳ ክፍለ ከተማ ቀደም ብሎ ስለሰሩ የቀሩ 9 ክፍለ ከተሞች በ3 ክላስተር ተከፍሎ ወደ ታች ወርዷል ማለት ነው። ያ ማለት እንድንሰራ ከነሱ መካከል አዲስ ከተማና ጉለሌ ያላቸውን ክፍለ ከተማ አንዱን ዊንግ ለመሶብ አገልግሎት እንዲያውሉ ስለተወሰነ አንዱን ክንፍ ማለት ነው ለመሶብ አገልግሎት እንዲያውሉ ስለተወሰነ ከ2 ቀን በፊት ነበር እንደዚህ አይነት ውሳኔ የተላለፈው። እኛም ሴክተሮችን እዛ ውስጥ ያሉ ሴክተሮችን ወደ ሌላ ቦታ የማሻሻል ስራ ጀምረናል ማለት ነው። ከወረዳ 11 ጋር ተያይዞ ቅድም ሆራ ባነሱ አግባብ ምላሽ የሚሰጥ ነው። ሜዳ የላቸውም። ነገር ግን እስካሁን ሜዳ ስለሌላቸው አገልግሎት እንዳያገኙ አላረግንም ማለት ነው። ባለው ሜዳ ላይ ኮታ ሰጥተናቸው ቅድም እንዳሉት ወደ ምሽት ሊሆን ይችላል፣ ጠዋት ሊሆን ይችላል የሚደርሳቸው ተራ በዛ አግባብ እየተገለገሉ ነው ያሉት። ዚሱ ግን ቅድም ሆራ ኮንስትራክሽን ጽህፈት ቤት ያነሳው ፕሮጀክት ስለተያዘላቸው በዛ አግባብ
እንደውም የነሱ ሁለንተናዊ ሜዳ ስለሆነ ምላሽ የሚያገኙበት ነው የሚሆነው። ጥቅል ግን ከአገልግሎቱ ጋር የተነሳውን ለማንሳት ያክል ከሜዳ አገልግሎት ጋር እስካሁን በነበረው ሜዳዎች በስፋት ተነስተዋል። ከሚኒ እስከ ስታንዳርዳቸውን የጠበቁ ሜዳዎች በምን አግባብ አገልግሎት ይስጡ የሚለው ግን መመሪያ አልነበረውም ማለት ነው። በዚህ ዓመት ከተማ አስተዳደሩ ትልቅ ኮሚትመንት ወስዶ የከተማ አስተዳደሩ ካቢኔ መመሪያ አጽድቆ መመሪያው ኦልሬዲ አልቆ እኛም 3-4 ጊዜ ተወያይተንበታል። ራፉ ለኛ ደርሶናል። አሁን የኤዲቲንግ ስራ ነው የቀረው። በማይተዳደር እንዴት አገልግሎት ይስጥ የሚለው ከፍተኛ የህዝብ ጥያቄ ስለሆነ እሱ በቅርብ ጊዜ ከአንድ ሳምንት ባልመለጠ የኤዲቲንግ ብቻ ስለቀረው እኛ ቢሮ ስለደረሰ ማለት ነው ከአንድ ሳምንት ባነሰ ጊዜ ስለሚወስድልን ይሄ መመሪያ በተመሳሳይ የሜዳ አቅርቦቱንም ፐብሊክ ፓርትነርሺፕ ስራ ለማስጀመርም ጭምር የሚያስችል ስለሆነ በዛ አግባብ ምላሽ የሚሰጠው እንደሆነ ታሳቢ እንዲደረግ ለማንሳት ነው። ወረዳ 9 የሚገኘው የእግር ኳስ ሜዳ አጥሩ ወድቋል። የእግረኛ መተላለፊያ ሆኗል። ክፍለ ከተማው የከተማ አስተዳደሩ ከፍተኛ ሀብትን ያወጣበት እዚህ ሜዳ ላይ አሁን ሜዳው አዋራ ሆኗል የሚል የወጣቶች ጥያቄ። እንደተባለው አጥሩ ወድቋል። ትልቅ ስራ የሚፈልግ ነው። ቅድም ሆራ ካነሳቸው ፕሮጀክቶች ውስጥ አካተን ከላክነው ፕሮጀክት ውስጥ አንዱ እሱ ነው ማለት ነው። ያነሳዋል ብዬ ነበር። ኮንስትራክሽን ጽህፈት ቤት ለጽህፈት ቤቱ ተላልፏል። ቅድም እንዳልኩት የፕሮጀክት ቅደም ተከተል አላቸው እነሱ። በቅደም ተከተሉ መሰረት ዚህ ሲር ከሚመለሱ ብለን ለኮንስትራክሽን ጽህፈት ቤት ካስተላለፍናቸው ፕሮጀክቶች ውስጥ አንዱ ነው። ከሱ ጋር ተያይዞ አብሮ በአጭር ጊዜ ምላሽ የሚሰጠው ነው። ሜዳው ግን ጥያቄው ትክክል ነው። አጥሩ ወድቋል። ሰው በመሃሉ እያለፈ ነው። የሰው እግር ደግሞ በባህሪው አቧራ ያነሳል። ተመሳሳይ ችግሮች ስላሉት በዛ አግባብ የሚመለስ ነው የሚሆነው። ሜዳ አነሳችሁ። በጣም ጥሩ ሜዳዎች ለወጣቶች ስንጎበኝ ከኤልሳም ተሰርተዋል። ግን ደግሞ ዛሬም የሜዳ ጥያቄ ያላቸው የሉም ወይ? ሜዳችን ወደ አርቲፊሻል ተርፍ ይቀየራል ተብለን ቃል ከተገባልን አመታት እኮ ተቆጠሩ ያሉን ወጣቶችን አግኝተናል እኛ። እሱ ብቻ አይደለም። ወረዳ 13 ኒኮላ ሜዳ 1.8 ሚሊዮን ብር ክፍያ የተፈጸመበት፣ ወረዳ 14 የኦሮሚያ እግር ኳስ ሜዳ ከ2 ሚሊዮን ብር በላይ በድምሩ 3.9 ሚሊዮን ብር በላይ ክፍያ ለሰሜን አዲስ አበባ ሪጅን የተፈጸመ ቢሆንም እስካሁን መብራት ያልገባላቸው ለምንድን ነው? የዛሬ ዓመትም ተገናኝተን ቃል ገብተን የሄድንበት የኒኮላ ሜዳና የኦሮሚያ ሜዳ 2 ትራንስፎርመሮችን በሚመለከት ለምንድን ነው የዘገየው? ምላሻችሁስ ምንድን ነው? በሚል እኛም በአንድ ሳምንት ውስጥ ስራውን አጠናቀን ስራ እናስጀምራለን በሚል ቃል ገብተን ተለያይተናል። ነገር ግን ዓመት ሆኗል። ይህ የሆነበትም ምክንያት ቃል ገብተን ከሄድን በኋላ ቁጥር 7 አገልግሎት መስጫ ማዕከል ላይ ነው እነኚህ ትራንስፎርመሮች አገልግሎት እንዲያገኙ የሚፈለገው። ፋይሎችንም በምናጣራበት ጊዜ የዋጋ ልዩነት ያስከፍል ነበር። ስለዚህ ይሄ የዋጋ ልዩነት እንዲከፈል በስልክም ውይይቶች፣ ንግግሮች ተካሂደዋል። በደብዳቤም አሳውቀናል። ማንን ያሳወቃችሁት? ወጣቶችና ስፖርት ጽህፈት ቤት በማህተም በተደገፈ የቁጥር 7 አገልግሎት መስጫ ማዕከል እንዲያውቅ አድርጓል። ክፍያው ተከፈለ? የዋጋ ልዩነቱ አልተከፈለም፣ እስካሁንም ስላልተከፈለ። ስለዚህ ክፍያው እንደተከፈለ ቀደም ሲልም በገባነው ቃል መሰረት በአንድ ሳምንት ጊዜ ውስጥ 2ቱንም ትራንስፎርመሮች አገናኝተን ወደ ስራ እንዲገቡ እናደርጋለን። ኒኮላ ሜዳ ጋር ተያይዞ የተነሳው ኒኮላ ሜዳ ከአምና ተሰርቶ መርቀን ወደ ተግባር ያስገባነው ነው። ቅድም እንደተባለው የግንባታ ፌዴሬቲም ጭምር አጋጥሞት የክፍለ ከተማችን ዋና ስራ አስፈጻሚ ጭምር ሳይቀሩ አርጀንትሊ ውሎ ሳያድር ሪፔር ተደርጎ ወደ ተግባር እንዲገባ የተደረገ ሜዳና አሁን ላይ አገልግሎት እየሰጠ ያለ ነው። ከሱ ጋር ተያይዞ በስፋት የሚነሳው የመልካም አስተዳደር ችግር የመብራት ችግር ነው። ቅድም እንደተነሳው ይሄን ችግር እኛ ሜዳውን ወደ አገልግሎት እንዳስገባን ከክፍለ ከተማችን ስራ አስኪያጅ ጋር ኮሙኒኬት አድርገን መብራት መግባት አለበት፣ እዛ አካባቢ የሚከራዩ ሱቆችም ጭምር
ስላሉ በሚል ተግባብተን ቅድም ነዋይ መግቢያ ላይ ያነሳው ወደ 3 ሚሊዮን ብር የሚሆን ብር ከፍለናል ማለት ነው። እኔ ፈርሜ ፋይናንስ ፕሮሰስ አድርጎ ብሩ ክፍያ ተፈጽሟል። መብራት ኃይል ግን ሌትሊ በተደጋጋሚ ጥያቄ ስናነሳ ነበረ። ሌትሊ ቅድም ሲያነሳ እንደነበረው ወረቀት ስናገላበጥ የብር ጭማሪ ያሳያል የሚል ጥያቄ ድጋሜ የመጣበት ሁኔታ ነው ያለው። ደብዳቤው አክቹአሊ ለኛ ጽህፈት ቤት ዳይሬክት አልተጻፈም። ተነጋግረናል ከስራ አስኪያጅ ጋር በተደጋጋሚ ከነሱ ጽህፈት ቤት ኮፒ አድርገን ለመውሰድ ጥረት አድርገናል ማለት ነው። ሶ ክላሪቲ የዚህ የኔ ያክል ዋጋ ጭማሪ የሚለውን ክላሪቲም ለመጠየቅ ጥረት አድርገናል። በዛ ደረጃ አልመጣም። አሁንም ወደ 2 ሚሊዮን አካባቢ ብር ጭማሪ ስለሆነ የተጠየቀው ማለት ነው። ስለዚህ ከዛ አኳያ ጥያቄው ምንም ኮምፕሮማይዝ የማይደረግ ስለሆነ የወጣቶች የህዝብ ጥያቄ ስለሆነ እዛ አካባቢ በጨረታም ጭምር የተላለፉ ሱቆች በመብራት ምክንያት ስራ ቆመው ኪራይ እየከፈሉ አይደለም ማለት ነው። ስለዚህ መፈታት አለበት የሚለውን ስታንድ ስለያዝንኛ ቅድም ፕሮሚስ ባረገው መሰረት ዚስ ዊክ እፈታለሁ ካለሱ እኛም ኮሙኒኬት አድርገን ከስራ አስኪያጅ ጋር በዚህ 2 ቀን ውስጥ ክፍያውን ፈጽመን እንዲፈቱልን ጥረት እናደርጋለን የሚለው ሐሳብ ለማንሳት ስለፈለኩኝ ነው። ክፍያውን በ2 ቀን ውስጥ ከስራ አስኪያጅ ጋር ተነጋግራችሁ ትከፍላላችሁ? እኛ ጥያቄውን እናቀርባለን፣ የሚያስፈልገውን ክፍያ እንፈጽማለን። የሚፈጽሙት ግን እነሱ ስለሆኑ ነው በዚህ አግባብ እያነሱ ያለውትና የኔ ከዛ የሚያልፍ ስላልሆነ ማለት ነው። በተለያየ ጊዜ ከተለያዩ አካባቢዎች የሚገናኙ ከተለያዩ ሰብስቴሽን የሚመጡ መስመሮች አሉ። ከዚህ አንጻር ወረዳ 14 ያሉ ነዋሪዎች ስላላነሱ እንጂ በተደጋጋሚ ከቡራዩ ከሚመጣ ሰብስቴሽን ጋር ተያይዞ ከዛ ሲበራ ወደዚህ የሚጠፋበት ከዚህ ሲጠፋ ወደዛ ደግሞ የሚበራበት ችግሮች ነበሩና ለማስተካከል ጥረት የተደረገበት ሂደት አለ። ግን ደግሞ ሙሉ በሙሉ ማጠናቀቅ ስላልተቻለና የመብራት መቆራረጥ ስላለ ተቋሙን በእቅድ ይዞ ይህንን መፍታት ስለሚያስፈልግ ከተቻለ እስከ መቼም ጭምር እንደሚፈታ አትሊስት በዚህ የበጀት ዓመቱ ጭምር የእቅድ አካል ሆኖ እንዲፈታ እና የህዝብ ጥያቄዎቹም መልስ እንዲያገኙ የሚለውን ለማንሳት ነው። ይሄንን የመካከለኛ ቮልቴጅ ተሸካሚ መስመር አማራጭ መስመር ሰጥቶ የህብረተሰቡን ችግር ለመቅረፍ እርግጥ የሚመለከተው በቀጥታ ሙያዊ የስራ ክፍል አለ። የሪጅኑ የኔትወርክ ኢንፍራስትራክቸር ማኔጅመንት የስራ ክፍል አለ። ነገር ግን ስለሚመለከተን የደንበኛ ቅሬታ ሊነሳ ሊፈጠር ስለማይገባ የሆነ ቦታ ላይ መቆም ስላለበት ይሄን አሳይመንት እንወስዳለን። ከዲስትሪቢዩሽን ኃላፊውና ከሪጅኑ ዳይሬክተር ጋር በመነጋገር በ3 የስራ ቀን ውስጥ ለክፍለ ከተማው ስራ አስኪያጅ ምላሻችንን እናሳውቃለን። ለሳቸው ምላሹን በደብዳቤ ስጧቸው። ለህዝቡስ መብራት ጠፋብኝ ለሚለው መቼ ነው መብራቱ እንዳይቆራረጥ የማድረጉ ስራ የሚሰራው? አሁን ባለበት ሁኔታ መብራት ያው በተለያየ ምክንያት ይቆራረጣል። የኃይል አማራጭ ስለሌለው ብቻ ሳይሆን ባለበትም ሆኖ የኔትወርኩ ደካማነት የኃይል መቆራረጥ ሊያስከትል ስለሚችል አንደኛ አጋዥ ትራንስፎርመር የመትከል ሁኔታችንን አጠናክረን እንቀጥላለን። አሁንም እያደረግን ነው። አካባቢውን የተለየውን አካባቢ ለይተን በቅደም ተከተል አጋዥ ትራንስፎርመሮች እናቆማለን። ስለዚህ በቀጣይ አዲስ ሚዲያ ኔትወርክ ወርደን የት ደረሰ ስንል አጋዥ ትራንስፎርመር ቆሞ የህዝቡን ጥያቄ ለመፍታት የተደረገውን ጥረት እኛ መመልከት እንችላለን። አጋዥም ብቻ ሳይሆን ተጨማሪ የኃይል መጠኑ አነስ ያለ ትራንስፎርመር ካለ አፕግሬድ የማድረጉንም ስራ ጭምር ቦታው ተለይቶ ቅድሚያ እንድንሰጠው ማለት ነው እናደርጋለን፣ እንፈታለን። መቼ እስከ መቼ ዝርዝሩ ሲደርሰን ምን ያህል ነው ሊሆን የሚችለው ነው በብዛቱ። አቶ ደረሰ ዝርዝር የሚሰራው በእነሱ በኩል ስለሚሆን ቅድም እንደተባለው የኔትወርኪንግ ባለሙያዎች ኢንፋክት አንድ አጋዥ ትራንስፎርመር ተቀምጧል፣ ግን በቂ ስላልሆነም ስለሆነ እየጠየቅን ያለ ነው። ጥናቱ በእነሱ በኩል ተከናውኖ በራሳቸው ኦን ፎርስ የሚሰራ ነው የሚሆነው ማለት ነው። በ2015 ዓመት የካቢኔ ውሳኔ ተሰጥቶ ቦታውን እንድናለማ ተፈቀደልን።
ወደዛ ሂደት ውስጥ ስንገባ ሁሉ የሚያስፈልገውን የሊዝም ሁሉ ለመንግስት የሚያስፈልገውን ሁሉ ከፍለን የሊዝ ውል ወስደናል። ይሄ አይደለም ትልቁ ችግር። እውነት ለመናገር የሊዝ ውሉን ከወሰድን በኋላ እኛ የሰፈርንበት ቦታ ላይ ሁለት አይነት የንግድ ቤቶች አሉ። አንደኛው የቀበሌ ቤቶች ወይም የከተማ መስተዳደሩ የሚያስተዳድራቸው የቀበሌ ቤቶች አሉ። በሁለተኛ ደረጃ ደግሞ የቤቶች ኤጀንሲ ወይም በቀድሞ የክራይ ቤቶች አስተዳደር የሚባል የሚያስተዳድራቸው ቤቶች አሉ። እንግዲህ እንደ መንግስት ወይም እንዳካሄድ ሁለቱ ተቋማት ተናበው ነበር ያንን ቦታ ለኛ መስጠትና ማስረከብ የሚገባቸው። ከተማው መስተዳደር የሚያስተዳድራቸው ቤቶች እውነት ለመናገር ከ20 ወይም እስከ 25 የንግድ ቤቶች ይሆናሉ እዛ ጋር ያሉት። በ3 ቀን ጊዜ ውስጥ ቤቶቹን እንድታፈርሱ ተብሎ ነው ንግድ የሚካሄድባቸውን ቤቶች የፈረሱት። ኢቭን እቃ ለማውጣት እንኳን ጊዜ አልተገኘም። ምክንያቱም ከከተማው መስተዳደር የተሰጠ አቅጣጫ ስላለ በአጭር ጊዜ ውስጥ ቦታውን አፍርሳችሁ ወደ ልማት እንድትገቡ በሚል እዛ ቤት ውስጥ ላይ ንግድ የሚያካሂዱ የነበሩ ሰዎች በ3 ቀን ጊዜ ውስጥ ቤቱ እንዲፈርስ ተደርጓል። መቼ? አይ ቲንክ 2016 መግቢያ አካባቢ። አሁን ያለነው 2018 ነው። ከዛን ጊዜ ጀምሮ እነዛ ቤቶች ፈርሰው እንግዲህ እናንተም እንደታዘባችሁት ቦታው ታጥሮ ነው ያለው። ሆይራስ የቤቶች ኤጀንሲ ደግሞ ወይም የክራይ ቤቶች የሚያስተዳድረው ቤቶች አሉ። እነዛ ቤቶች እስካሁን መፍረስ አልቻሉ። ለሁለቱም ቤቶች ግን ካሳ ከፍለናል። ቀበሌ በሚያስተዳድራቸው ቤቶች ውስጥ ይሰሩ የነበሩ ሰዎች ቤታቸው ፈርሶ ቤት ተቀምጠዋል። በክራይ ቤቶች ውስጥ ከክራይ ቤቶች የተከራዩ ሰዎች ግን አሁንም ቦታው ላይ ስራ እየሰሩ ነው ያሉት። በእነዚህ በሁለቱ መካከል የፈጠረው ልዩነት ራሱ አለመግባባት ቀላል ነገር አይደለም። በተጨማሪ መንግስት ከዛ ቦታ ላይ ማግኘት የሚገባውን ንግድ ቢሮ ሊሆን ይችላል፣ አገር ውስጥ ገቢ ሊሆን ይችላል። ይሄንን ሁሉ ገቢ አጥተዋል። ይሄ እንደ ማህበረሰብ ሁላችንም ስናየው በጣም ቀላልና በጣም በአጭር ጊዜ ውስጥ መልስ ማግኘት የሚገባው ጉዳይ ነበር። ይሄንን ጥያቄ በተደጋጋሚ ማዕከልም ሄደን አቅርበናል፣ ክፍለ ከተማው ጋርም ሄደን አቅርበናል። እስካሁን ምንም ምላሽ የለም። በአዲስ አበባ ከተማ አስተዳደር ካቢኔ ቦታ በመደባ የተሰጣቸው አልሚዎች በክፍለ ከተማቸው እዚህም እዚያም አሉ። በርካታ አልሚዎች ደግሞ ከዚህ ጋር ተያይዞ ቅሬታ እንዳላቸው ይሰማል። የተነሳው ጥያቄ ተገቢነት ያለው ትክክል ጥያቄ ነው ማለት ነው። በእኛ በኩል በመሬት በኩል በአስተዳደሩ በክፍለ ከተማው በኩል ያሉ ቤቶችን እንዲሁም የግል ቤቶችና የቀበሌ ቤቶችን አንስተናል። ነገር ግን ደግሞ የነገሰውን ብቻ ሳይሆን 11 የካቢኔ ውሳኔዎች በክራይ ቤቶች ምክንያት ያልፈጸምንበት ሁኔታዎች አሉ ማለት ነው። ስለዚህ የክራይ ቤቶችን የአዲስ ሚዲያ ኔትወርክም በዋርካስም ጥያቄ እንጠይቁልን እንፈልጋለን ማለት ነው። የካቢኔ ውሳኔ ህግ ነው። ስለዚህ ይህንን ለማስፈጸም ደግሞ እንቅፋት እየሆነብን ስለሆነ ጭምር ከአቅም በላይ መሆኑንም ደግሞ ለሚመለከተው አካልም ስላሳወቅነ እናንተ በጋራ አግዛችሁን እልባት መሰጠት ይገባን። ምክንያቱም 3-4 ዓመት ከዛም በላይ የሆኑ የካቢኔ ውሳኔዎች በእነሱ ምክንያት ጸድቶ መረከብ ስላልቻልነ እሱን እንድታግዙንም በዚሁ አጋጣሚ ጠይቃለሁ። ጥያቄው ተገቢነት ያለው ነው። ከኪራይ ቤቶች ውጪ ሌሎች እናንተ መልስ መስጠት ሲገባቸው ያልመለሳችኋቸው ጉዳዮች የሉም? ያልፈረሱ ምትክ ሳትሰጧቸው ያልወጡ በእነሱ ይዞታ ውስጥ ያሉ ቤቶች መኖሪያ ቤቶች የሉ? አሉ። ምናልባት ያው የካቢኔ ውሳኔዎች በሚኖሩበት ሰዓት ምትክ የቀበሌ ቤት አሰጣጥ ላይ የከተማችን ቤቶች ኮርፖሬሽን የሚመለስ ያለበት ይኖራል። እነሱን ያው ካለው የባለ ጉዳይ ብዛት ነው እንጂ ከቅንነት መጓደል አይደለም። እነሱን በጊዜ እየፈታን እያስተካከል እየተናበብን ያለንበት ሁኔታ አለ ማለት ነው። ይህን ጥያቄ ያነሳ ነው በተለይ ወረዳ 4 ውስጥ የሚገኘው በፍርድ ቤት ውሳኔ ተሰጥቶት ቀያሪ ቦታ፣ ምትክ ቦታ፣ ተመጣጣኝ የሆነ ቦታ ሰጠው የሚል የፍርድ ቤት ውሳኔ ጭምር ባለመፈጸሙ ያልተነሱ መኖራቸውን ጭምር አይተናል። እሱ ክርክር የነበረበት ነው። መልሱ ከተመለሰ ወደ 5 ቀናት ሆኖታል ማለት ነው። ስለዚህ እሱን ዳታ ውሳኔ ከተወሰነ በኋላ ኢንኮድ አድርገናል።
ስለዚህ ካሳ የመክፈል ፕሮሰስ ላይ ነው ያለ ነው ማለት ነው። አሜሪካ ግቢ አካባቢ ላይ ታጥረው የተቀመጡ መሬቶች አሉ። እነሱ ኮንትራክተሮቹ ወይም ደግሞ አልሚዎቹ ወደ ስራ ለመግባት ችግሮች አሉ። ከጸጥታም ከተለያዩ ጉዳዮች ጋር ተያይዞ አስቸጋሪ ስለሚሆኑ እነሱ ነገሮች ምን አደረጋችሁ እናንተ እነኚህ ወደ ግንባታ እንዲገቡ? ታጥረው የተቀመጡ ቦታዎች ጋር በተያያዘ ቅድም እንዳነሳናቸው ቦታዎቹ አሉ፣ እናቃቸዋለን። ምን ችግር እየፈጠሩም ጭምር እንደሆነ እናቃለን። ይሄን ደግሞ ለሚመለከተው አካል ጭምር ወደ ስራ እንዲገቡ የማድረግ ስራ በምናገኘው መድረኮች የማሳወቅ ስራ ሰርተናል። ይሄ በቀጣይ ርብርብ ተደርጎ ወደ ተግባር እንዲገቡ ማድረግ እንዲታጠሩ ብቻ አይደለም የምንፈልገውኛ ወደ ተግባር እንዲገቡ ማድረግ ነው። ስለዚህ ይሄ ከኛም አቅም በላይም ስለሆነ ከማሳወቅ ውጪ አስገድዶ ማስገባትም ስለማይቻል እሱን ርብርብ ማድረግ ይጠይቃል ማለት ነው። የሁላችንም አልሚዎች ተሰጧቸው አጥሮ ያስቀምጡበት አግባብ አለ። እሱ ደግሞ በተሰጣቸው አግባብ 2011፣ 2014፣ 2015 ነው ይሄ ቦታ የተሰጣቸው። ስለዚህ በተሰጣቸው ወይም ደግሞ ሊዝ በተሰጣቸው ውል መሰረት ግንባታ ስላልጀመሩና ስላላጠናቀቁ በእኛ በኩል በክፍለ ከተማ በኩል ውሳኔ ወስነን ማዕከል ያው የውል ማቋረጥ ውሳኔ እንዲወሰንባቸው የላክነ ልከና ማለት ነው ወደ ማዕከል ማለት ነው። ወይ ውሳኔ እንዲሰጥባቸው እና ለሌላ አካል እንዲሰጥ እንዲሁም ደግሞ ማልማት ካለባቸው ደግሞ ያሉ ህጋዊ ግራውንዱን አስተካክሎ ወደ ልማት እንዲገቡ ያስተላለፍንበት ሁኔታ አለ ማለት ነው። ምክንያቱም በርካታ የጸጥታ ችግሮች አሉ። ያንን ችግር እየፈጠረ ስለሆነ ቶሎ እልባት ማግኘት ስላለበት በእኛ በኩል በፕሮሰስ ካውንስል ወስነን ለሚመለከተው አካል አሳውቀናል ማለት ነው። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ከ5 ወር በፊት ፊሊጶስ ኢንዱስትሪ መንደር ላይ ትራንስፎርመር ለማስገባት 4 ሚሊዮን ብር ክፍያ ፈጽመን በተደጋጋሚ በደብዳቤን ጭምር ጠይቀን ከቀጠሮ በዘለለ እልባት ማግኘት አልተቻለም። ስለዚህ በተለይ ከዚህ ከኢንዱስትሪ ማኑፋክቸሪንግ ዘርፍ ጋር ተያይዞ አንዱ የቆጣሪ የፓወር ችግር እየገጠመን ስለሆነ ከፍተኛ ችግር እየገጠመን ስለሆነ እሱ ጋር ምላሽ ቢሰጠን ነው። ከዛ ውጪ በተለይ አሁን በቅርብ ከዚህ ከቆጣሪ ጋር ተያይዞ የቆጣሪ ለውጦች ይደረጋሉ በማብራት ኃይል። ነገር ግን ትልልቅ ማምረቻ ቦታዎች ላይ ያለምንም ፕሮግራም ቅድመ ዝግጅት ሳይደረግ ስራ እየሰሩ ባሉበት ሂደት ላይ ስራን አቋርጦ ቆጣሪ የማንሳት ነገሮች ስላሉ አስቀድሞ ግንዛቤ ከመፍጠር ጋር መሰረታዊ ችግር ስላለ እነዚህ ምላሽ ቢሰጣቸው የሚል ምላሽ አለ። ተከፍሎ እስካሁን አልተስተናገድንም ለሚለው እጄ ላይ መረጃ የለም። ነገር ግን መረጃው እንደደረሰን ከዚህ ግንኙነት በኋላ በቀጥታ ሪያክት እናደርጋለን፣ አፋጣኝ ምላሽ እንሰጣለን። በምን ያህል ጊዜ ምላሽ ለመስሪያ ቦታዎች ይሰጣላችሁ? ለመስሪያ ቦታዎች ነው። እኛ ለመስሪያ ቦታዎች፣ ለጤና ተቋማት፣ ለትምህርት ተቋማት ቅድሚያ ነው የምንሰጠውና ምንም ጊዜ አንሰጥም። ስራውን አጣዳፊ ከአንድ በኋላ ጀምረን በ15 ቀን ውስጥ ለማጠናቀቅ እንሞክራለን። ሁለተኛው ጥያቄ ትክክል ነው። ተቋሙ እንደ ሀገር ሁሉንም ቆጣሪዎች በስማርት ቆጣሪዎች የመለወጥ ስራም እያከናወነ ነው የሚገኘው። አክቲቭ ሪአክቲቭ የሚባሉ ወይም ከ25 ኪሎዋት በላይ ሲጠቀሙ የነበሩ ደንበኞች ቆጣሪዎች ከዚህ ቀደም እንደ አዲስ አበባም ሙሉ ለሙሉ የተለየ ችግር ከፍርድ ቤት ከተለያየ ጉዳይ ጋር ተያያዥነት ከሌላቸው በስተቀር ተቀይረው አልቀዋል። አሁን የባለ 3 ፌዝ ቆጣሪዎችን የመቀየር ስራ እንደ ተቋም ተጀምሯል። የሚበላሹ ነገሮች ሊኖሩ ይችላሉ። ደንበኞቻችን አስቀድመው እንዲያውቁ የማድረግ ስራ መስራትም ስለሚጠበቅብን የኢነርጂ ማናጅመንትና የቁልፍ ደንበኞችን የሚመራ የስራ ክፍልም ስላለ ይሄን አሳይመንት ወስደው ከነገ ጀምረው እያሳወቁ እንዲሄዱ የማድረግ ስራ እንሰራለን። ከነገ ጀምሮ ሸማች እንደ ወረዳ 10
እንደ ማንኛውም የከተማ ሸማች ተደራጅተው አገልግሎት በመስጠት ላይ ይገኛል። አንደኛው በዚህ ሸማች ላይ ላነሳ የፈለኩት ጥያቄ የትርፍ ክፍፍል ህዝብ ጠርቶ ለህዝብ አቅርቦ የህዝቡን ምን ማድረግ እንዳለበት ተጠይቆ ህዝቡ እንከፋፈላለን የሚደርሰን ይሰጠን ብሎ ውሳኔ አሳልፈው ተነስቶ ነበር። ወይ በይጣው ላይ አልተጨመረለትም፣ አለበለዛም ኪሱ አልገባም። የደረሰ የሚል ጥያቄ አለ። አዲስ ከተማ ክፍለ ከተማ ላይ ነዋሪው እንዲህ የሚል ጥያቄ አለው። የዳቦ ግራም ቀን ቀን ሌላ ነው፣ ማታ ማታ ሌላ ነው። ይሄንን ይዘን ወደ ቤት መግባት አልቻልንም የሚል ጥያቄ ያላቸው ሰዎች አሉ። የዋጋ መጠንና የግራም መጠን ክትትል ከምናደርግባቸው አንዱ ዘርፍ ስለሆነ ያው ዳቦ የሚቀርበው አንዴ በሸጋር ዳቦ ነው፣ ሁለተኛ በአጋር ድርጅቶች በ3 ፒፒ ዳቦዎች አሉ፣ ሶስተኛ በግል ነጋዴዎች የሚሰሩ አሉ። ስለዚህ ሁሉንም የዳቦ ተመን አላቸው። ሚኒመሙ ዳቦ 70 ግራም ነው። የ70 ግራም ደግሞ ዋጋ አለው። ስለዚህ በየጊዜው ሄደን ክትትል እናደርጋለን። የሚዛኑ ደግሞ ስቲከር ትክክለኛ ሚዛን መሆኑን አረጋግጠን ስቲከር እንለጥፋለን በአመት ሁለቴ። የእናንተ ክትትላችሁ ቀን ቀን ስለሆነ ማታ ነው ግራም እየቀነሰብን ያለው። ምሽት ንግድ ቁጥር እየተደረገ ነው ይታወቃል። ደንብ ጸድቆ አንደኛው ቁጥር የምናደርገው የምሽት ንግድ ላይ እነዚህ ተቋሞች ናቸው። አገልግሎት ከሚሰጡ ለማህበረሰብ ደራሽ ከሆኑትን የዳቦ ቤት ስለሆነ በምሽት ንግድ ላይ ማታ ቁጥር እናደርጋለን ማለት ነው። እስከ 3 ሰዓት ተኩል ያው አዲስ አበባ የንግድ መሆን አለባት ተብሎ ይታወቃል። ስለዚህ አንዱም ተግባራዊ የምናደርገው የዳቦ ነው። ስለዚህ የቀረ ነገር ካለ ይሄ ዛሬ ተነስቶ ምንተው ሳይሆን ቀን በቀን ቁጥጥርና ክትትል የምናደርግበት ነው ማለት ነው። አንድ ቁጥጥር ተከታትለን ወይም ሰው ስላነሳ ሳይሆን ተከታታይነት ያለው ስራ የሚሰራ ነው ማለት ነው። በሌላ በኩል መሰረታዊ ሸቀጦችን በመጋዘኖች ውስጥ ከዝነው ደብቀው አከማችተው ሲገኙ እርምጃ ሲወሰድባቸው እናያለን። በክትትል በቁጥጥር ግን አዲስ ከተማ ክፍለ ከተማ መጋዘኖች አካባቢ ያለው ክትትል ቁጥጥር ምን ይመስላል? በተለይ ዘይትን ዋጋውን እንዲንር ሰው ሰራሽ የዋጋ ንረት እንዲፈጠር የሚያደርጉ አካላቶች አሉ። ይህንስ ማን ነው የሚመለከተው? መጋዘኖችን ከመከታተል ከመቆጣጠር ጋር ተያይዞ እንደ አዲስ ከተማ 897 መጋዘኖች አሉ። እነዚህ መጋዘኖች ላይ በሁሉም ወረዳዎች አሉ። የምግብ ነክ የሆኑ ምግብ ነክ ያልሆኑ የሚከዝኑ አሉ። ይሄ ቁጥጥር ይደረጋል። በእኛም በግብረ ኃይልም ክትትል እናደርግበታለን። አሁን ከዘይት ጋር የተነሳው ባለፈ ቅዳሜ ላይ ያው ሚዲያም ስለሰራው አዲስ ሚዲያም ስለነበረ የዘይት ክዘና ላይ አላገኘንም። ነገር ግን በዋጋ አለመግባባት አስመጪና ጅምላ አከፋፋዮች መርካቶ ላይ መኪናዎች ቆመው ነበር። ይሄንን ምርት ወደ ገበያ እንዲገባ አድርገናል። ያው ማሸግ ወይም እርምጃ መውሰድ ሳይሆን ለማህበረሰቡ ተደራሽ እንዲሆን ነው ዋና የኛ ዓላማ። ዋጋው ማረጋጋት ስለሆነ ይሄን ትልቅ ስራ ሰርተናል። ነገር ግን በዚህ እንደ አዲስ ከተማ በግኝት ያላገኘነው አለ የለም። ስለዚህ ቀጣይም ይሄ እንዳይኖር የቅርብ ክትትል ቁጥጥር ማድረግ ያስፈልጋል። ይህንን መድረክ ያመቻቻችሁ የአዲስ ሚዲያ ኔትወርክ ከልብ እናመሰግናለን። ቅድም ከቤቱ ሲነሳ እንደነበረው የከተማችን ሕዝብ ድምጽ ነው፣ የትውልድ ድምጽ ነው። የምናገለግለው አንድ ሕዝብ ነው። የምንሰራው እዚህ አዲስ አበባ ከተማ ላይ ነው። ስለዚህ ሚዲያው ሚዛን ጠብቆ ያለውን ጉድለት ነቅሶ ይሄን አርሙ የሚል እድል ማግኘት ቀላል ነገር አይደለም። ጉድለት ካለ አሁንም ለማረም ዝግጆች ነን። ቤቱ ያነሳቸውንም ነገሮች ማስታወሻ ይዘናል። ሪከርድድ ነው። የዘይት አከፋፋዮች አሉ። እዛ አካባቢም ላይ ዋጋ የማጋሸብ ማለት ምክንያታዊ ያልሆነ አርቲፊሻል በሆኑ ምክንያቶች የማጋሸብ ስራዎች ለመስራት ተሞክሯል። እሱን ለማቃለል አከፋፋዮቹን በጋራ አወያይተናል፣ እርምጃም ወስደናል። ከ450 ሚሊዮን ብር የሚያወጣ ዘይት ወደ መጋዘን ገብቶ እንዲከፋፈል ለማድረግ በቅርቡም የሰራናቸው ስራዎች አሉ ከገቢዎች ጋር በመሆን። ስለዚህ ሌሎቹም ስራዎች እያጠናከርን እንዲያው በተጠያቂነትና በሰዶ ማሳደድ ብቻ ሳይሆን ሁሉም ሰው አንድ ከሆነ ቅድም ከቤቱ ሲነሳ እንደነበረው ህገወጥነትን ምንጸየፍ ከሆነ ህገወጥነትን ምንጣላ ከሆነ በእርግጠኛነት ተባባሪዎች ማንሆን ከሆነ ወደ ህግ ስርዓቱ ወደ መረጋጋቱ መሄድ የምንችልበት እድል ሰፊ ነው የሚሆነው የሚል እምነት ነው ያለኝ። ወረዳ 4 ከንግድ ማዕከሉ ውጪ ባሉ አጎራባች ወረዳዎች ወረዳ 8 ወረዳ 5 ከመኪና ወደ መኪና የሚደረግ ህገወጥ የሆነ ግብይት አለ። ከአንዱ መኪና ወደ አንዱ መኪና የሚደረግ መገለባበጥ
ይታያል። ህገወጥ ግብይት ይፈጸማል። መንደር ውስጥ የሚካሄድ ነው። የመኪና ላይ አየር ባየር ንግድ ነው እየተካሄደ ያለው። ይሄንን የንግድ እንቅስቃሴ አስቁሙልን ባካችሁስ በሚል ይሄን ጥያቄ ያነሱት የደንብ ማስከበር ውይይት ላይ ነው። ምን እርምጃ ወሰዳችሁ? ከዛ በኋላ የመኪና ሽያጭ በተመለከተ የእህል በረንዳ ላይ የኦፕሬሽን እንሰራለን። በቅርብ ጊዜ 16 ደላሎች እርምጃ ወስደናል። አንዱም ፈተናው ደላሎች ስለሆኑ፣ ነገር ግን የመኪና ሽያጭ ባለፈ በገቢዎች መግለጫ ከሰባችሁ ከሱቅ ለመውጣት ወይም ደረሰኝ ላለመቁረጥ እንደዛ ግኝቶች አሉ። ይሄ ደግሞ ገቢዎች በኢንቴሊጀንስ ቁጥጥር እየተደረገባቸው እንደሆነና ታሳቢ ተደርጎ የህገወጥ ነገር ካለ መንደር ላይ የሚሸጡ ከሆነ የደንብ የሰላምና ጸጥታ በጋራ እንደ ገቢ ማረጋጋት ግብረ ኃይል የሚሰራ ስለሆነ ይሄን አጠናክረን እንቀጥል የሚል ነገር አለ። ደረሰኝ ያው መርካቶ ብሎኪንግ ስራ ተሰርቷል። አንድ ሰው ከገዛ ደረሰኝ ማግኘት አለበት። ደረሰኝ አላክስም ተብሎ የገቢዎች ባለሙያዎች ሰዎች እያንገላቱት የሚለው ይሄንን ደረሰኝ የግዴታ ነው። ገቢ ካላደገ አገር ልትለማ አትችልም፣ ከተማችን ልትለማ ስለማትችል ይሄ ሁሉም አጠናክሮ መደገፍ አለበት የሚል ነገር አለ። መርካቶ ሁላችሁ ታውቁታላችሁ። የአፍሪካ ትልቁ ገበያ ነው። የሀገራችንም ትልቁ ገበያ ነው። በምን ያህል ትርምስ ውስጥ እንደቆየ ታውቃላችሁ። ያለ ደረሰኝ የሚሸጠው መርካቶ ላይ ነው። መንገድ አስፋልት ላይ የፍርድ ቤት እግድ አውጥተው አስፋልት ላይ የሚነግዱ አሉ። የመኪና መተላለፊያ ላይ ሰውም መኪናም ተጋፍቶ በቃ እንደዛ አይነት ስርዓት የሰፈነበት ወይም ያለበት አካባቢ ነው መርካቶ። ነዋሪዎቻችን የምንም ፍላጎት አይደለም፣ ፍትሃዊ የንግድ ስርዓትን ማስፈን ነዋሪውን ከሁሉ በላይ ይጠቅማል። ህጋዊ ነጋዴውን ከሁሉ በላይ ይጠቅማል። በዛ ሂደት ውስጥ የሚጠቀመው ጉቦ የሚቀበለው እዛ የሚያሰማራው አመራርና ህገወጥ የሚነግደው ነጋዴ ብቻ ነው። ይሄንንም ስንል በገፍ ድሃውን በሙሉ ገፍተን አላወጣንም። 200 ሺህ ብርና ከዛ በታች ያላቸው ነጋዴዎች ያነሳናቸውን በሙሉ አሁንም ቦታ እንሰጣቸዋለን። ለ256 የሚሆኑ ሰዎች ቦታ አለን፣ ኑና ተረከቡ። አሁንም በ6 ወረዳዎች ላይ 12 ቦታዎችን አዘጋጅተናል። ለነዚህ ሰዎች ኑና እንስጣችሁ፣ የሥራ ቦታ እያመቻቸንላችሁ ነው። እዛ ስትነግዱ የነበራችሁ ገቢያችሁ ከ200 ሺህ በታች የሆነ ኢ መደበኛ ነጋዴዎች፣ አንዳንዶች ነጋዴዎች እናቃቸዋለን። ሱቅ አላቸው፣ ፎቅ አላቸው። ከፎቃቸው ላይ እየቆነጠሩ በረንዳ ላይ ያንኑ ዕቃ ከታክስ ውጪ ሲሸጡ የነበሩ ናቸው። እናንተ ኢንዳይሬክትሊ ታጫጩሃላችሁ፣ ግን ወደ ሱቃችሁ ተመልሳችኋል፣ ወደ ሱቃችሁ ገብታችኋል። ከ200 ሺህ በላይ በሚሊየን ስትነግዱ የነበራችሁ እየተከራያችሁ ነው። ሌላ ህጋዊ ሆናችሁ ለመስራት ጥረት እያደረጋችሁ ነው። በመካከል ያለ ድሃ ነጋዴ፣ አነስተኛ ነጋዴ፣ ጉልት ላይ የተሰማራ ምግብ እያዞረ የሚሸጥ እነሱን የማፈናቀል የማንሳት ሀሳብም ፍላጎትም የለንም። መርካቶ ገና ነው። ህንፃዎቹ ቀለም ይቀባሉ። የንግድ ስርዓቱ የተስተካከለ ይሆናል። ከገቢና ከግብይት ስርዓቱ ጋር ያሉ ሌብነቶች አሉ። የገቢዎች ቢሮ ለእያንዳንዱ የቁጥጥር ባለሙያ ካሜራ ገጥመዋል። አሁን ግንኙነቱ በዛ መንገድ ነው የሚሆነው። ካሜራ ብቻውን ችግር አይፈታም። ህዝቡ አንድ ይሁን። ከኔ ጀምሮ ሌባ ካለ ይጠቁም፣ ያጋልጥ። የዚያን ጊዜ መርካቶ እውነትም የአፍሪካ ትልቁ ገበያ ስታንዳርዷ የተጠበቀ የምታምር ገበያ ማድረግ እንችላለን። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት የዋርካ ፕሮግራማችን አሁንም እንደቀጠለ ነው። ተመልካቾቻችን እንግዲህ ዛሬ ቆይታ እያደረግን ያለነው በአዲስ ከተማ ክፍለ ከተማ ነው። ከ12ቱም ወረዳ የተውጣጡ ነዋሪዎች የሚያነሷቸውን ጥያቄዎች መነሻ በማድረግ የክፍለ ከተማው የአስተዳደር አካላት እንደዚሁም ደግሞ የሴክተር ተቋም የስራ ኃላፊዎች ምላሽና ማብራሪያ እየሰጡ ነው የሚገኘው። በርካታ ጥያቄዎችና ምላሽ ማብራሪያዎችን ነው ወደ እናንተ የምናደርሰው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የመንግስት ኬጂዎች እኛ ወረዳ ላይ የለም። አብዛኛው ሰው ጭራሽ ክፍለ ከተማውንም ርቆ ኮልፌ ላይ ነው ያውም በፈረቃ እየተማሩ ያሉት። አቅመ ደካሞች ህፃናቶች የሚማሩበት ቦታ ላይ ሩቅ እየሄዱ ነው እየተማሩ ያሉት። እነዛ ጉዳዮች ምናልባት ከወረዳው አቅም በላይ ይሆናሉ። ከሆኑስ ክፍለ ከተማው ከሌሎቹ ወረዳዎች አኳያ እኛ የጎደለንን ነገሮች ወርዶ ቢያይልንና እነዛን ጉዳዮች ቢፈቱልን ነው። አመሰግናለሁ። እኛ አካባቢ ትምህርት ቤቶች አሉ።
የሚኪላንድ ትምህርት ቤትና የዳግማዊ ትምህርት ቤቶች እዛ ውስጥ የነበሩት የመብራት ትራንስፈርመሮች በጣም ለሕፃናት አስጊ ነበሩ። የክፍለ ከተማችን አስተዳደር ከወረዳ አስተዳደር ጋር በመሆን ከ400 ምናምን ሺህ ብር በላይ በመክፈል ያ ትራንስፈርመር እንዲወጣ ጨምረና ገመዶች እንዲነሱ አድርጓል። እድገት ትምህርት ቤት ላይ ኮንቴነር ነበር አይደለ? ትልቅ ኮንቴነር ትምህርት ቤት ግቢ ውስጥ ያለ ግን ለረጅም ዓመት አልተነሳም ነበረ። ባለፈው ዓመት ነው እኛ ዋርካ ካዘጋጀን በኋላ አስተዳደሩ እናመሰግን እንፈልጋለን። እኛም የዋርካም ውጤት ነው ኮንቴነሩ ተነስቷል። ይሄ ተነስቶልናል። ነገር ግን አሁን በደንብ ካያችሁት ከመስኮቱ ከትምህርት ቤቱ ፊት ለፊት ታክሲ ተራ ነው ያለው። ረዳቶች ሲጠሩ ይሰማል። ስለዚህ ልጆቻችን ወይ መምህራኖቻችን ሲያስተምሩ ይህንንም ድምጽ እየሰሙ ነው እንትን የሚሉት ማለት ነው። ትራንስፖርት ጋር ተያይዞ የተነሳው ትክክል ነው። ከፊት ለፊት ካለው የእድገት ትምህርት ቤት ብቻ ሳይሆን ተመሳሳይ በአካባቢው እንደ አንድ አዋኪ ተደርጎ የሚወሰድ ጉዳይ ስለሆነ ሃሌሉያ ትምህርት ቤት ላይ ተመሳሳይ እንደዚህ ትላልቅ መኪኖች የበሩ አካባቢ የመዝጋት ተማሪዎች መውጫ መግቢያ ላይ የማጨናነቅ ሁኔታዎች እንዳሉ አይተናል። ከዛም ባለፈ ሚኒሌንም በተመሳሳይ መልኩ የትራንስፖርት መውጫና መግቢያ አስፋልት ዳር ያሉ ትምህርት ቤቶች ስለሆኑ ይሄም ተመሳሳይ ቦታዎች ላይ በዚህ በትራንስፖርት ጉዳይ አዋኪ ተደርገው የተወሰዱ ጉዳዮች አሉ። ማን ነው ኃላፊነት መውሰድ ያለበት? ከማን ነበር የሚጠበቀው? የመንገድ ትራንስፖርት አሁን እንትኖች አሉ፣ ቅጥር ባለሙያዎች አሉ። በዋናነት ሌላ ቦታ ላይ እንደሚያስተባብሩት እነዚህ የትምህርት ቦታዎች ላይ በተለይ መግቢያና መውጫ ላይ የመንገድ ትራንስፖርት እዚህ ይኖራሉ። ብንታገዝም በዚሁ መድረክ ጥሩ የሚሆነው ትምህርት ቤቶች አካባቢ በልዩ ኮንሰርን እነዚህ ባለሙያዎች ቆመው በዘላቂነት ለተወሰነ ጊዜ መንገድ ትራንስፖርቶችን እናንተ ጠይቃችኋል? ጠይቀናል። መንገድ ትራንስፖርት አለ እዚህ ማይክ ስጥልኝ። አሁን የተነሳው አብዛኛው ቦታ ላይ አልፈን ራሳችን ከምንሰራ በዘለለ ጥያቄዎቹ ተነስቶልን አናውቅም። የመልካም አስተዳደር ችግር ሆኖ የሚገኝ ከሆነ የጋራ አድርገን የምንፈታ ይሆናል። የመልካም አስተዳደር ችግሩን መሆኑን አላመናችሁበትም እናንተ? ትምህርት ቤት አካባቢ የታክሲ መጫኛና ማውረጃ መሆኑ የትምህርት ሂደቱን ያስተጓጉላል፣ ድምጽ ይሰማል፣ የሰላምና ጸጥታም ስጋት ይፈጥራል እያሉ ነው። ትክክል ነው። አሁን የተነሳው የተርሚናል አካባቢ ላይ ትምህርት ቤቶች አሉ የሚለው ዝቅ ብሎ ነው ያለ። ዝቅ ብሎ ነው ተርሚናሉ ያለ፣ ከትምህርት ቤቱ ጋር የሚያገናኝ አይደለም። ከፍ ብሎ የሚጭን ተሽከርካሪ አለ የሚል ነው ሀሳቡ የተነሳ። በዚህ ግልጽ ደግሞ የተነጋገርነው ነገር ስለሌለ ቀጣይ የምናስተካክላቸው ነገር ካሉ ቦታው ላይ ሆነን የጋራ መፍታት የምንችለው ነው። ምክንያቱም ከዚህም በፊት በወረዳም በትምህርት ቤቱም አካባቢ ላይ ያለ ችግር አለ ተብሎ የደረሰን መረጃ ስለሌለ ነው። አዋኪነት ጉዳይ ይሄን ጉዳይ ቸል ልንለውም አንችልም። መሰረታዊ ጉዳይ ስለሆነ አንደኛ ለአደጋ ተማሪዎች መጋለጥ ዋነኛው መሰረታዊ ጉዳይ ነው፣ የትራንስፖርት ጉዳይ ነው። በተጨባጭ እኔም በግንባር ለምስታች መንገድ ትራንስፖርት ደርሻለሁ። ወረዳዎች በተደጋጋሚ ጥያቄ አቀርበዋል። እሳቸው እኮ ጥያቄ አልቀረበልንም እያሉ ነው። ታክሲ ተርሚናሉ ምኑም በሩን ዘግቶ ነው ያለው፣ የተማሪዎቹን በር ዘግቶ ነው ያለው። ከዚህ ቀደም ራሴ ወርጄ ጠይቄ እንደውም የፈተና ወቅት ሆኖ ዝቅ አድርጉልን፣ በጠዋት እንኳን ፈተናውን እስኪያልፍ ዝቅ አድርጉልን ቦታው ተብሎ እኛ ፖሊስ ይዘን ገብተን ከፖሊስ ጋር ገብተን ከበሩ ላይ የማስነሳት ስራ የሰራ ነው እኛ ነን። ስለዚህ እኔ ጥሩ የሚሆነው አንደኛ አዋኪ መሆኑን መረዳት ነው። ጎን ለጎን ሆሪዞንታሊ ያለንን ግንኙነት ማጠናከሩ ነው። አዋኪ መሆኑን ደግሞ ሁለታችንም እስከተገነዘብን ድረስ ከዚህ በላይ አዋኪ ነገር ሊኖር አይችልም። ቅድም እናንተም እንዳነሳችሁት ወስዶ ማየቱ ነው እንጂ የሚጠቅመው እኛ ጋር መድረሱና አለመድረሱ ተብሎ መነጋገሩ ሁሌም እዛ ቦታ ላይ ያሉት ሰዎች ስላለን አዲስ ከተማ ላይ ለምሳሌ የለበሱ ዩኒፎርም የለበሱ የትራፊክ አስተባባሪዎች ተብለው የለበሱ አሉ፣ ሰልፍ ያስተናብራሉ እንጂ የትምህርት ቤቱን በር አስለቅቀው ሃይገሮች፣ ታክሲዎች በር ዘግተው ነው ያሉት። ለምሳሌ ነው አሁን ብትሄዱ ታዩታላችሁ። አሁን ትምህርት ቤት በጠዋትና በማታ ክፍለ ጊዜ ተርሚናል በር ላይ ይበዛል የተባለው አብዛኛው ከታየ የተማሪ ሰርቪስ የሚሰሩ ተሽከርካሪዎች ናቸው። አሁን እሳቸው ትምህርት ጽሕፈት ቤት ኃላፊ እያነሱ ያሉት የእድገት ትምህርት ቤትን ብቻ አይደለም፣ አዲስ ከተማ ትምህርት ቤትን ብለው ተጨማሪ አንስተዋል። እርስዎ አሁንም ችግሩ አለ ብለው እያመኑ አይደለም? ችግር የለም ሳይሆን አሁን እንዳልኩሽ ነው። ችግሮቹ በትምህርት ቤት በጠዋት ክፍለ ጊዜ ተማሪዎች በሚያስገቡ ተሽከርካሪዎቹ በሩ ላይ ሊበዙ ይችላሉ፣ ተርሚናሉ ላይ አይደለም። አሁን ችግሩ ተሽከርካሪዎቹ ሰፊ ትምህርት ቤት በር ላይ ይቆማል። ያንን ደግሞ ድጋፍ ያስፈልገናል የሚሉ አካላቶች አሉ። ድጋፍ ያስፈልገናል ብሎ በደብዳቤ የጠየቁ ሄደን ችግሩ ላይ የፈታንላቸው
ቦታው ላይ ቆመን ራሳችን ቆመን የምናስተባብርበት ጊዜዎች አሉ። ችግሩን እርሶ ተቀብለው መቼ ይፈታሉ? መቼ እንምጣ? መቼ እንመልከት? ቦታው ተለይቶ ከተነገረን እኛ ከዛሬ ጀምሮ ያለው ችግሮቹን የጋራ መፍታት እንችላለን። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት ዋርካ የቴሌቪዥን ፕሮግራምን ነው ተመልካቾች ወደ እናንተ እያደረሰን ያለ ነው። እዚህ በዋርካ ፕሮግራም ላይ የሚቀርቡ ጥያቄዎች የሚሰጡ ምላሾችን ዳግም ወደ መሬት ወርደን ችግሮቹ ተፈቱ አልተፈቱ የሚለውን እንግዲህ ዳግም እየቃኘን ደግሞ በየጊዜው ወደ እናንተ የምናደርስ ነው የሚሆነው። ውይይታችን በአዲስ ከተማ ክፍለ ከተማ ላይ ነው ቆይታ እያደረገ የሚገኘው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በላቀ አክብሮት እንደዚሁ እንጋብዛለን። ወረዳ 11 ላይ ፊሊጶስና ወረዳ 12 ላይ ብስራት ቅድመ አንደኛ ደረጃ ትምህርት ቤት የማስፋፊያ ግንባታ ይሰራል ተብሎ አልተጀመረም። ለምንድን ነው? ቅድመ አንደኛ ደረጃ ትምህርት ቤት ወረዳ 11 ላይ ያለው ሶራምባ ትምህርት ቤት የሚባለው እሱም ጨረታ ወጥቶ ልክ ቀደም ካልኩት ጋራ ማለት ነው ጨረታ ወጥቶ የቴክኒካል ግምገማ ላይ ነው ያለው። እሱም በቅርቡ ሂደቱን እየተከተለ ስለሆነ በቅርቡ የሚያልቅ ነው የሚሆነው። የክፍል ተማሪ ጥምርታ ጋር ተያይዞ እንደ ክፍለ ከተማችን 2 ቅድመ አንደኛ ትምህርት ቤቶች ላይ ሌሎቹ ጋር ከ108,000 በላይ ተማሪዎች እናስተምራለን። ከዛ ውስጥ የ2 ቅድመ አንደኛ ትምህርት ቤቶች ላይ ፊሊጶስና ብስራት ላይ የተወሰነ የተማሪዎች ቁጥር መጨመር ስለነበረ ወደ በተለይ እስከ አንደኛው ሩብ ዓመት ድረስ የፈረቃ ስርዓቱ ለመግባት ተገደናል። ከዚህ አንጻር ወላጆች በራሳቸው ጥረት እያስፋፉ ትምህርት ቤቱም ሀብት በማሰባሰብ ፈረቃውን ለማስቀረት እየሰራን ያለነው ጉዳይ አለ። እሱ በቅርቡ የሚጠናቀቅ ነው። ግን ደግሞ ከሁሉ በላይ ሰፊ ችግር የነበረብን ወረዳ 11 የፊሊጶስ ትምህርት ቤት ጉዳይ ስለነበር እሱን ከእናት መስሪያ ቤት ጋር በመነጋገር የክፍለ ከተማው ማስተዳደር ጥረት በማድረግ ለልዩ ትኩረት ተሰጥቶት የቦታ ግንባታ ቦታ በልዩ ሁኔታ ኢቭን ካርታ ፕላን ሁሉ ተቀይሶ ለሌላ አገልግሎት ሊውል የነበረ ቦታ ከትምህርት በላይ ቅድሚያ የሌለው ጉዳይ ነው በሚል ቦታው ወደ 560 ካሬ ሜትር ነው በልዩ ሁኔታ ተወስኖ የፕላን ፎርማትም ጭምር ተዘጋጅቶለት አሁን ጨረታ ወጥቷል። በቅርቡ በአጭር ጊዜ ውስጥ ወደ ግንባታ ይገባና እሱም እንደሚያስተነፍስልን ተስፋ እናደርጋለን። አብዛኛው ነባራዊ ሁኔታ ግን በዚህ ደረጃ እንዳለ እንዲታወቅ ነው። ክፍለ ከተማው የተለያዩ ትምህርት ቤቶች ውስጥ የሚኖሩ ነዋሪዎች አሏቸው። ነዋሪዎች ውስጥ እንዲወጡ ለምን አልተደረገም? ኡመር ሰመተር ደጃጃት ኡመር ሰመተር ላይ ይሄ ነው የሚል መረጃም ያላገኘ ነው። ለዛም ለዘመናት ከ11 ዓመት በላይ እየተጉላላና እየተገልባበጠ ያለ መረጃ ነው። ማን ነው ነዋሪ ያለ ነዋሪ አንድ አባወራ ነበር የነበረው። ይሄ አንድ አባወራ አሁን ለልጆች እንደዚህ ተከፋፍሎ ያለው የሚባለውም ያለው መረጃ እኛም ለማጣራት ሞክረናል። ካሳም አልተሰጣቸውም። የካርታም ቦታ ተለዋጭ ቦታ ይሰጣቸዋል በሚል ነው። ግን ያለበትን ደረጃ ማረጋገጥም አልተቻለም። ከተማው አግዞን የዛ ግቢ ውስጥ ያሉ ነዋሪዎች አንድ ነዋሪ ነው በእርግጥ ግን በአዲስ ከተማ ክፍለ ከተማ በትምህርት ቤቶች ውስጥ ነዋሪዎች ያሉባቸው ትምህርት ቤቶች ሌሎች የሉም እንዴ? የትኞቹ ትምህርት ቤት? ሁለተኛው ዳግማዊ ብርሃን ቁጥር 1 ትምህርት ቤት አለ። ዳግማዊ ብርሃን ቁጥር 1 ትምህርት ቤት በተመሳሳይ መልኩ ሌላውም አመራሩም አይቶታል። በቅርቡ መፍትሄ ለመስጠት ሙሉ ሂደቱን ለይተን ማን ከማን ይጠበቃል፣ ምን ችግር ከማን ይፈታል የሚል 14 አባወራዎች በትምህርት ቤት ውስጥ ያሉበት ትምህርት ቤት ነው። እዚህ መሳለሚያ አካባቢ ያለ ትምህርት ቤት። የትምህርት ቤት ግቢ ውስጥ ነዋሪዎች አብረው መኖራቸው መማር ማስተማሩ ላይ የሚፈጥረው ችግር ጫና የለም እንዴ? በጣም ነው እንጂ ያለው። አንደኛ ነዋሪዎች ማህበራዊ አገልግሎት አላቸው፣ ማህበራዊ እንቅስቃሴ አላቸው። ከዚህ አንጻር ኢቭን ቡና ሲቆሉ ጭስ ሲያጨሱ አካባቢውን እኮ የማወቅ ተማሪዎች ጋር የመድረስ ሁኔታው በጣም በዝንባሌም በተግባርም። ስለዚህ ችግሩ ካለ ችግሩ ለምን እስከ ዛሬ ድረስ አልተፈታም ታዲያ? እንግዲህ ችግሩ በጣም የረጅም ጊዜ ነው የቆየ ጉዳይ ነው። ማን መፍታት ያለበት? መፍታት ያለበት ባለድርሻ አካላቶች አብረና። ለምሳሌ እዚህ ያሉ ሁሉም ባለድርሻ አካላት እዚህ ያሉ እኛ ለይተናል። ከማን ምን ይጠበቃል? ትክክል ነው። ዋና ስራ አስፈጻሚ ጋር በተሰጠን ዳይሬክሽን በጋራም ኮር አስተባባሪዎቻችን ወርደው ባዩት መሰረት ማን ምን ይጠበቅበታል የሚለው ከወረዳዎች አመራር ከወረዳ ጋር በመሆን ልየታ ለይተናል። ማን የቀበሌ ቤት ትክክለኛ ውል ያለው ነው፣ ማን የግለሰብ ቤት አለው የሚለውን በሙሉ ለይተናል። አንደኛው ሸማች የግለሰብ ይዞታ ያለው 200 ካሬ ሜትር በላይ የግል ይዞታ አለው፣ ወፍጮ ቤት አለ እዛ ግቢ ውስጥ። ስለዚህ ለሱ ካርታ ሰጥቶ ቦታ ሰጥቶ ያው በሚኬድበት አግባብ ማለት ነው
በሚካሄድበት አግባብ የካሳ የመሳሰሉትን መስጠት የሚችለው መሬት አንድ አካል ሊሆን ይችላል። ሁለተኛ የመንግስት ቤቶች ከ14 በላይ የመንግስት ቤቶች አሉ። ስለዚህ ቤቶች ይሄንን ወስዶ ደግሞ 14 እነዚህም የቤት በግል በመንግስት ቤቶች ውስጥ ያሉትን ደግሞ ቤት የመስጠት ጉዳይ ከቤቶች ጋር የሚያያዝ እንደሆነ ለይተናል። እነዚህ ጉዳዮችን አድርገን የጋራ አድርገን መፍትሄ ለመስጠት እኛ ጠምረን ይዘናል። ከዋና ስራ አስፈጻሚ ጋርም የጋራ አድርገን ይሄን ተልዕኮ ለመውሰድ ተግባብተን ይወጣል። ሌላው ደግሞ የውሃ እጥረት ወይም ደግሞ በቂ ውሃ የሌለባቸው ትምህርት ቤቶች አሉ። አሁን እየተቸገርን ያለነው አብዛኛው ትምህርት ቤቶች ላይ የውሃ አቅርቦቱ በጣም በሰፊ ችግር እየገጠመን ነው። እኛ በጣም አንዳንድ ሴክተሮችን እናመሰግናለን። በትራክ እየጫኑልን የሚገለብጡልን ድጋፍ የሚያደርጉልን አሉ። ግን ደግሞ በዋናነት ውሃ አገልግሎት ውሃ ባለስልጣን የውሃዎች ባለስልጣን መስሪያ ቤት ልዩ ድጋፍ ሰጥቶ ትምህርት ቤቶች ላይ ኮንሰርን አድርጎ ቢፈታልን። ለምሳሌ ጉለሌ ፋላ ላይ ወረዳ 13 በጣም ችግር ያለብን ነው። ለምሳሌ ወረዳ 3 ላይ ፈለገ ህይወት በጣም ከፍተኛ ችግር ያለብን አብዛኞቹን በተመሳሳይ ለምሳሌ ያነሳናቸው እንጂ። ስለዚህ ትሬስ ተደርጎ የችግር ቦታዎች ትሬስ ተደርገው ትምህርት ቤቶች ምገባው በተለይ ልዩ ድጋፍ ተሰጥቶት በዚህ ቢደገፍ የሚነገር ከትምህርት ጽህፈት ቤት ኃላፊውም ተነስቷል። ምንድነው እዚህ ጋር የተነሳው ነገር ጉለሌ ፋናና ፈለገ ህይወት ትምህርት ቤት የሚል ተነስቷል። ፈለገ ህይወት ትምህርት ቤት ያው በእኛ ስራ አይደለም ወረዳ 3 ውስጥ ነው ያለው፣ አዲስ ከተማ ወረዳ 3 በእኛ ደግሞ አራዳ ቅርንጫፍ ውስጥ ነው የሚገኘው። ዞሮ ዞሮ የኛው የራሳችን የውሃና ፍሳሽ አካል ስለሆነ እሱም ጥያቄውን ወስደን ከሚመለከተው ከኛ ብራንች ጋር በትክክል ችግሩ ካለ እንነጋገራለን። እኛም በሚመለከት ግን የተነሳው ለምሳሌ ጉለሌ ፋና ትምህርት ቤት የሚል ተነስቷል። አሁን ደግሞ ተጨማሪ ከመድረክም ፊታውራሪ ሀብተ ጊዮርጊስ የሚል ተነስቷል። ይሄ ከምገባ ጋር በተገናኘ እኔ አንድ ግልጽ ማድረግ የምፈልገው ነገር ትምህርት ቤቶች ላይ በጣም በልዩ ትኩረት ማለት ነው የክፍለ ከተማ አስተዳደሩም ያውቃል። ውሃ ስርጭት ላይ በልዩ ትኩረት ከምንሰራባቸው ኤሪያዎች አንዱ ትምህርት ቤት ነው። ከምገባ ጋር በተገናኘ ወደ 35 የሚሆኑ የምገባ የሚሰጥባቸው በእኛ ቅርንጫፍ ስር ትምህርት ቤቶች አሉን። ስለዚህ እነሱ ጋር በትኩረት ነው የምንሰራው። ከዚህ በፊትም ከምገባ ኤጀንሲ በደብዳቤ ሱፐርቫይዝ ሲያደርጉ ችግር አለባቸው ተብሎ ተጠቅሰው የመጡልን ትምህርት ቤቶች ነበሩ። ከክፍለ ከተማ ከወረዳ ከርዕሰ መምህራኖቹ ጋር ትምህርት ቤቱ ችግሩ ከተነሳበት ጋር ማለት ነው ዞረን አይተናል። የማስተካከል ያለብን በእኛ በኩል ያሉ ችግሮች ካሉ አይተናል። በአብዛኛው ግን ያየናቸው ችግሮች ምንድናቸው? ከውስጥ ኢንስታሌሽን ጋር ከትምህርት ቤቱ የውስጥ ኢንስታሌሽን ጋር የተያያዙ ችግሮች አሉ። እሱን ግልጽ ለማድረግ ነው። አንደኛው አሁን የጉለሌ ፋና ስፔሲፊክ ለማድረግ የጉለሌ ፋና የውስጥ ኢንስታሌሽን ችግር አይደለም። ይሄ ወልዴ በረካ ጋር ወደ ታች ቅድምም ሲነሳ ነበር የመንገድ ፕሮጀክት አለ አሁን ተጠናቀቀ የተባለው ከሱ ጋር በተገናኘ ችግሮች ነበሩብን። ትክክል ነው ችግሩ። አሁን ግን መንገዱም ተጠናቋል። የኛም መስመር እዛ ጋር ዝርጋታ ስራችንን ጨርሰናል። ስለዚህ ችግሩ ተቀርፏል። አርብና ቅዳሜ ነው ፈረቃቸው። በፈረቃቸው መሰረት ውሃ ያገኛሉ። ተጨማሪ ደግሞ ቀጣይ ላይ ወደ ሲስተም እናስገባው ጉድጓድ አለ። ያው እናንተ መቼ ነው የምታስገቡት ስለምትሉ ላለመጥቀስ ፈልጌ ነበር። ያው ሲደርስ ህብረተሰቡ ተጠቃሚ ቢሆን ይሻላል የሚል ነገር ስላለን ተጨማሪ አንድ ጉድጓድ አለን። እሱ ወደ ሲስተም ሲገባ ደግሞ በደንብ ችግሩን ይቀርፍልናል ማለት ነው። የትምህርት ቤቱ ነው። አሁን ፊታውራሪ ሀብተ ጊዮርጊስ በጋራ እየሰራን ነው። ከኛ ጋር አይተነዋል። ሄደን ችግሩን ቴክኒካሊ ሰፖርት አድርገናቸዋል። የትምህርት ቤቱ ርዕሰ መምህር እዚህ ቢኖሩ ጥሩ ነበረ። ተነጋግረናል። ተጨማሪ ከግንባታው ጋር በተገናኘ ተጨማሪ ቆጣሪም ያስፈልጋቸዋል። ስለዚህ ተጨማሪ ቆጣሪም ሪኩዌስት አድርጉ ብለናቸዋል። ተጨማሪ ቆጣሪ ልንሰጣቸው ልክ እሱን ፕሮሰስ እንደጨረሱልን የውስጥ ኢንስታሌሽን ይፈልጋል ያን ችግር ለመቅረፍ ማለት ነው። ስለዚህ ትምህርት ቤቱ ጋር በጋራ መስራት ይጠይቃል። በእኛ በኩል ግን ምንም ነገር ለማድረግ ዝግጁ ነን ለማለት ነው። ችግሩንም እናውቀዋለን። ከኛ ጋርም ዲስከስ አድርገዋል የሚለውን እንድትይዙልኝ ነው። ትምህርት ቤቶች አካባቢ ላይ ያሉ አዋኪ ተግባራት ምን አለ ብለን እኛም ዞር ዞር እያለን ነበር። አበቦች ፍሬ ትምህርት ቤትና በሚሊኒየም ትምህርት ቤት አካባቢ ላይ ከአዋኪ ተግባር አንጻር እርስዎ ምን ታዝበዋል? ህጋዊ የሆነ የነበረ ሆቴል ቤቶች ሊኖሩ ይችላሉ፣ የተለያዩ መጠጦች የሚሸጡበት። ይሄ እርምጃ ለመውሰድ እንደ ረቄና እንደ ቢንጎ ቤት እንደ ጫት በአስቸኳይ ደንብ ብቻ እርምጃ መውሰድ ጥንቃቄ ይፈልጋል። ይሄ ደግሞ በማጣራትና እነዚህ ሰዎች ሺፍት የሚደረጉበትና ወይ የንግድ ሙያን የሚቀየሩበት ሁኔታ ከሚመለከተው መስሪያ ቤቶች ጋር ተነጋግሮ የሚወሰድ እርምጃ ነው የሚሆነው ማለት ነው። ያው የትምህርት ተቋማቶቻችን ትውልድ የምንገነባባቸው ቦታዎች እንደመሆናቸው መጠን የሁሉም አካል ርብርብ ያስፈልጋቸዋል።
የክፍለ ከተማው ትራንስፖርት ቅርንጫፍ ጽህፈት ቤት ከክፍለ ከተማው ጋር ለመስራት ችግር የለበትም። በብዙ ስራዎች አብረን በጋራ ስለምንሰራ አሁን የተባሉትን እናንተም ይዛችሁ እኛም ይዘን ትምህርት ጽህፈት ቤትም እኛም እንዳስተዳደር አግዘን በአፋጣኝ እንደዚህ አይነት ችግሮችን መፍታት ይኖርብናል የሚለውን ለማንሳት ነው። ወረዳ 6 ላይ የሎው ኮስት ግንባታ ከመሰረተ ድንጋይ ማስቀመጡ ባሻገር የተደረሰ ልማት ስራ አንዱ የክፍለ ከተማው አስተዳደር ስራ ነው። በተለይም ባህሪያችን ሰው ተኮር ነው። እጅ አጠር የሆኑትን ሰዎች በሚያግዝ መንገድ የድሆችን ኑሮ እና ጫና በሚያቃልል መንገድ እንሰራለን ብለን ቃል ገብተናል ለህዝባችን ማለት ነው። ስለዚህ ይሄንን ማስፈጸም የግድ ነው የሚሆነው። በዛ መሰረት በዛ ወረዳ ላይ በርካታ የሎው ኮስት ግንባታዎች ተገንብተዋል። ክብርት ከንቲባ ያስቀመጡትን የመሰረት ድንጋይም ባለፉት 3 ወራት ወደ ቁፋሮ ገብተን ግንባታው ተጀምሮ 3ኛ ስላብ ተሞልቶ በጥሩ ሁኔታ ነው እየሄደ ያለው። እንግዲህ ፈጣሪ ቢረዳን በቀጣይ 30 እና 40 ቀናት ውስጥ አጠናቀን 75 የሚሆኑ አባወራዎች ወይም ሃውስሆልድ ወደዛ የማስገባት ስራ የምንሰራበት ሁኔታ ነው የሚኖረው። ግንባታው እየሄደ ነው። እዛ ብቻ ሳይሆን በሌሎችም ቦታዎች ላይ በህብረተሰብ ተሳትፎ በርካታ የመኖሪያ ቤቶችን ገንብተን ባለፈው አዲስ ዓመት አስተላልፈናል እና መድረኩም የአዲስ ከተማ ክፍለ ከተማ አስተዳደር ስኬቶች፣ ችግሮችና መፍትሄዎቻቸው ነው የሚለው። ስኬቶቹን በልኩ መውሰድ፣ ምስጋናውንም በልኩ መውሰድ ያስፈልጋል። ምክንያቱም በልኩ ብለን የምንለው ገና ጅምር ላይ ነው ያለነው። ብዙ አቅደናል፣ ትንሽ ሰርተናል። ያልሰራኑ ይበልጣል ከሰራኑ። ችግሩ ሰፊ ነው። ክፍለ ከተማው በጣም ብዙ ቅድም ሲነሳ እንደነበረው ዝቅተኛ ገቢ ያላቸው ነዋሪዎች የሚኖሩባቸው ወረዳዎች በርካታ ናቸው። እንደ ክፍለ ከተማም የቤት አኗኗሩ በኮሪደር ልማት ያልደረሰበት አካባቢ በጣም ብዙ የተፋፈጉ አካባቢዎች እንደሆኑ ይታወቃል ማለት ነው። ስለዚህ ይህንን ችግር ከመፍታት አንጻር የጀማመርናቸው አበረታች ነገሮች አሉ። ኮሪደር አልተሰራም ተብሎ ቢባልም እኛ ደግሞ በራስ አቅም ስታንዳርድ የማስጠበቅ መብራት እንዲወጣ፣ መንገድ እንዲስተካከል፣ የአጎበጡ አጥሮች እንዲቃኑ፣ አካባቢው ለመኖሪያም ለስራ ምቹ እንዲሆን ከማድረግ አንጻር የሰራናቸው ስራዎች አሉ። እነዚህ ጥሩ ስራዎች ናቸው። ግን ከሰራንባቸው ወረዳዎች ያልሰራንባቸው ዊዝን ወረዳዎች ውስጥም ካዳረስናቸው መንደሮች ያላዳረስናቸው መንደሮች ስለሚበልጡ እነዚህን የቀባናቸውን ቀለሞች ያቃናናቸውን አጥሮች አይተን በጣም በቃ መመሰጋገን ሳይሆን ያለብን ይሄ ጥሩ ነገር ነው፣ መቀጠል መቻል አለበት። ወዳልደረሰባቸው አካባቢዎች ደግሞ የማስፋትና ሁሉንም መንደር ለኑሮና ለስራ የተመቸ ማድረግ አለብን የሚል እምነት አለኝ። የአዲስ ሚዲያ ኔትወርክና የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ በጋራ የሚያዘጋጁት የዋርካ ፕሮግራማችን አዲስ ከተማ ክፍለ ከተማ ላይ ነበር ቆይታ ስናደርግ የነበረው። በርካታ ጥያቄዎች ተነሱ። ለተነሱ ጥያቄዎች ምላሽና ማብራሪያዎችን ነበር ወደ እናንተ በክፍል 1 ፕሮግራማችን ስናደርስ ቆይታ ስናደርግ የነበረው። ታዲያ በዚሁ ክፍለ ከተማ ላይ የተነሱ በርካታ ጥያቄዎችና ምላሾቻቸውን በቀጣይ ሳምንት በክፍል 2 ወደ እናንተ የምናደርስ ነው የሚሆነው። ከቀሪ የአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን አዝናኝ አስተማሪና መረጃ ሰጪ ፕሮግራሞች ጋር ያማረ ጊዜ እንዲሆንላችሁ ተመኘን። ሰላም። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጠንካራ የኮሚኒኬሽን ስርዓት በመዘርጋት በቂና የተሟላ መረጃ ያለው በከተማዋ ሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን እየሰራ ያለ ተቋም ሲሆን ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን ይህንን ዋርካ የቴሌቪዥን ፕሮግራም ስፖንሰር አድርጎ አቅርቦላችኋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ